አደራችሁ። ለዚህ ያደረሰን ከደዌ ሥጋ በተአምራት ከደዌ ነፍስን በትምህርት የፈወሰን እናረፍዳለን። የአባቶቻችን አምላክ ልዑል እግዚአብሔር በመካከላችን ተገኝቶ የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የበደለውንም በቸርነቱ መልቶ እንዲያስተምረን ለልባችን የሚረዳውን ለአእምሯችን የሚስማማውን ለሥጋችን መድኃኒት ለነፍሳችንም ዕረፍት የሆነውን የእሱ የሆነውን ለእኛም የሚገባውን እንዲያስተምረን ቅዱስ ፈቃዱ ከሁላችን ጋር ይሁን። ነቢየ እግዚአብሔር ዳንኤል ሲናገር እንዲህ ብሎ ይናገራል። ይህንን ነው ሱባኤና ፍጻሜው ብለን ያነሳ። እንግዲህ ሱባኤ ምንድን ነው? ቅዱሳን አበው ስለ ሱባኤ የተናገሩትን ጨምረን እናያለን። የሱባኤ አይነቶችን በጥቂት እንዘረዝራለን። ሱባኤ ከትላንት እስከ ዛሬ ምን መልክ እንደነበረውና ውጤቱ ወይም ፍጻሜው ምን እንደሚመስል እንመለከትና ከዚህ ሱባኤ ምን እንደምናተርፍ መልእክታችን ሰምተን ትምህርታችንን እንጨቀልላለን። የአባቶቻችን አምላክ ልዑል እግዚአብሔር በእውነት በመካከላችን ሆኖ ለእኛ ለልጆቹ ያሰባትን በጎ ነገር እንዲነግረን እንዲመክረን እንዲያስተምረን በድጋሚ እንለምነዋለን። ቅዱስ ፈቃዱ ከሁላችን ጋር። ሱባኤ ማለት 77 አደረገ። ሱባኤ 7 የሱባኤ መነሻ ሆኖ ተወስዷል። ከቀኖቹ ጀምሮ እሁድ ማለት አንድ ነው። ከእሁድ ጀምረን እየቆጠርን እስከ ቅዳሜ ድረስ ስንመጣ ቅዳሜ 7ኛ ቀን ነው። 7 በሚለው ቃል አቻ ሰንበት የሚል ተቀምጧል። ሰንበት ማለት ሱባኤ ከሚለው ጋር የተያያዘ እግዚአብሔር ከአሁን ጀምሮ ፍጥረታትን እየፈጠረ እየገለጠ ይመጣና 7ኛው ላይ ወአዕረፈ እግዚእ ዘአኀዘ ይግበር እየፈጠረ ካለው ፍጥረት እግዚአብሔር አረፈ ይላል። መቼ ነው ይሄ ዕረፍት ቀን? 7ኛው ቀን ሰንበት ተብሎ ተቀምጧል። የሱባኤ መነሻ የሆነው ይሄ 7 ቀናት